ጤና ይስጥልኝ የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች፣ ሰላምታችን በያላችሁበት ይድረስ። አዳዲስና ወቅታዊ መረጃዎችን የያዘው ወሳኝ መረጃ አሁን ጀመረ። አብራችሁን እንድትቆዩ እየጋበዝኩ ርዕሶቹን አስቀድማለሁ። የኢትዮጵያ አየር ኃይል ፈጣን እድገት ለአፍሪካ ሀገራት አብነት የሚሆን ነው ሲሉ የአፍሪካ ሀገራት ወታደራዊ አታሺዎች ገለጹ። የአሜሪካ ምክትል ውጭ ጉዳይ ሚኒስትር ኢትዮጵያን ጨምሮ በ4 የአፍሪካ ሀገራት ከነገ ጀምሮ ጉብኝት ሊያደርጉ እንደሆነ ተገለጸ። በጸሎት አስቡን ሲሉ ብፁዕ ወቅዱስ አቡነ ማትያስ አስታወቁ። ፕሬዝዳንት ትራምፕ እጆን ከኢትዮጵያና ከአፍሪካ ላይ ያንሱ የሚል መፈክር ተይዞ ሰልፍ ሊወጣ እንደሆነ ተገለጸ። የጭንቀት መንስኤ የሆነው ንጥረ ነገር በሳይንቲስቶች ተገኘ። ጫት በመቃም የኢትዮጵያን ገንዘብ ከ1 ብር እስከ 200 ብር ሲያቃጥል በማህበራዊ ሚዲያ የታየው ወጣት ጉዳይ በኢትዮጵያ ሕግ እንዴት ይታያል የሚለውን በተመለከተ የሕግ ባለሙያው ማብራሪያ ሰጥቶ፣ በመካከለኛው ምስራቅ ያለውን የጸጥታ ሁኔታ ተከትሎ የተለያዩ አየር መንገዶች በረራቸው ተቋረጠ። በአሜሪካ ከባድ የበረዶ አውሎ ነፋስ ተከሰተ። የኢትዮጵያ አየር ኃይል እያስመዘገበ የሚገኘው ፈጣን እድገት ለሌሎች የአፍሪካ ሀገራት አብነት ይሆናል ሲሉ በኢትዮጵያ የተለያዩ የአፍሪካ ሀገራት ወታደራዊ አታሺዎች ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት የኢትዮጵያ አየር ኃይል 9ኛ ዓመት ክብረ በዓልን በማስመልከት የተዘጋጀ የአቪዬሽን ኤክስፖ በዛሬው ዕለት ተከፍቷል። የወደፊቱን የአቪዬሽን አቅም በጋራ እንገንባ በሚል መሪ ሐሳብ የተዘጋጀውን ኤክስፖ የጎበኙ የተለያዩ ሀገራት ወታደራዊ አታሺዎች እንደገለጹት የኢትዮጵያ አየር ኃይል ለአፍሪካ ሀገራት ምሳሌ በሚሆን አግባብ በከፍተኛ ፍጥነት እያደገ ይገኛል ብለዋል። በኢትዮጵያ የቦትስዋና ኤምባሲ ወታደራዊ አታሼ ኮሎኔል ሞታሲ ቺሌኒያኔ የኢትዮጵያ አየር ኃይል በአቪዬሽን ኢንጂነሪንግና ቴክኖሎጂ ዘርፍ አስደማሚ የለውጥ ሂደት ላይ መሆኑን ከኤክስፖ መመልከታቸውን ገልጸዋል። በተለይ የአየር ኃይሉ ጥገናን ጨምሮ በሌሎች ቁልፍ የዘርፉ ምህንድስና ስራዎች ራሱን ለመቻል እያከናወነ ያለው ስራ የሚደነቅ መሆኑን አንስተዋል። በርካታ የአፍሪካ ሀገራት ከዚህ ልምድ መውሰድ ይጠበቅባቸዋል ብለዋል። በኢትዮጵያ የናሚቢያ ኤምባሲ ወታደራዊ አታሼ ማካንዚ ቺቤራ በበኩላቸው ባለፉት ጊዜያትም ሆነ አሁን ላይ የኢትዮጵያ አየር ኃይል የራሱንና የአፍሪካን አቅም ለማሳደግ ጥረት እያደረገ መሆኑን ተናግረዋል። የአፍሪካ ሀገራት በጋራ ከሰሩ ብዙ ርቀት መሄድ እንደሚችሉ የገለጹት ወታደራዊ አታሼው በዚህ ረገድ የኢትዮጵያ አየር ኃይል የወሰደውን ተነሳሽነት አድንቀዋል። የኢትዮጵያ አየር ኃይል ሀገር የሚወክል ታላቅ ተቋም ነው ያሉት ደግሞ በኢትዮጵያ የጋቦን ኤምባሲ ወታደራዊ አታሼ ኮሎኔል አርሲዴ ናቸው። ይህ የአየር ኃይሉ እድገት ለሌሎች አፍሪካ ሀገራትም ጥሩ ምሳሌ ነው ማለታቸውን ኢዜአ ዘግቧል። የአሜሪካ ምክትል ውጭ ጉዳይ ሚኒስትር ኢትዮጵያን ጨምሮ በ4 የአፍሪካ ሀገራት ከነገ ጀምሮ ጉብኝት ሊያደርጉ እንደሆነ ተገለጸ። ምክትል የውጭ ጉዳይ ሚኒስትሩ በአዲስ አበባ ቆይታቸው ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ ከኢትዮጵያ ባለስልጣናት ጋር በቀጣናዊ የሰላምና የጸጥታ ጉዳዮች ላይ እንደሚወያዩ የአሜሪካ የውጭ ጉዳይ መስሪያ ቤት አስታውቋል። ምክትል ሚኒስትሩ በዚህ ጉብኝታቸው ከኢትዮጵያ በተጨማሪ ወደ ግብፅ፣ ኬንያ እንዲሁም ጅቡቲ ይጓዛሉ ተብለዋል። የአሜሪካ ምክትል ውጭ ጉዳይ ሚኒስትር ሆነው በመጋቢት 2017 ዓ.ም የተሾሙት ክሪስቶፈር ላንዳው ወደ ካይሮና አዲስ አበባ የሚጓዙት የሀገራቸው ፕሬዝዳንት ኢትዮጵያና ግብፅ በታላቁ የህዳሴ ግድብ ምክንያት የገቡበትን ውዝግብ ለመፍታት እንደሚሹ ባስታወቁ በጥቂት ቀናት ውስጥ ነው። የአሜሪካው ምክትል ውጭ ጉዳይ ሚኒስትር ከካይሮ ወደ አዲስ አበባ ሲያቀኑ በዩናይትድ ስቴትስ ጦር የአፍሪካ እዝ አዛዥ ጀኔራል ዳግቪን አንደርሰን አብረዋቸው ይጓዛሉ። ጠቅላይ ሚኒስትር አብይ አህመድና ጀኔራል ዳግቪን አንደርሰን ባለፈው ዳር በአዲስ አበባ ተገናኝተው ነበር።
በጸሎት አስቡን ሲሉ ብፁዕ ወቅዱስ አቡነ ማትያስ መልእክት አስተላለፉ። ባለፉት ቀናት በመላው የኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናን ዘንድ ቅዱስነታቸው የታሉ የሚለው ጥያቄ ከፍተኛ መነጋገሪያ ሆኖ ሰንብቷል። ብፁዕ ወቅዱስ አቡነ ማትያስ በሰጡት መግለጫ ስለ ጤንነታቸውና ስላላቸው ተስፋ በግልጽ ተናግረዋል። ቅዱስነታቸው ባጋጠማቸው ድንገተኛ የጤና መታወክ ምክንያት ባለፉት የጥምቀትና የቃና ዘገሊላ ታላላቅ በዓላት ላይ በአካል መገኘት አልቻሉም። ሆኖም በአሁኑ ወቅት በሕክምና ክትትል ላይ መሆናቸውንና ደህና ነኝ እግዚአብሔር ይመስገን ሲሉ ምዕመናንን አረጋግተዋል። በማኅበራዊ ሚዲያና በተለያዩ መድረኮች በሚሊዮን የሚቆጠሩ ኢትዮጵያውያን ስለ ቅዱስነታቸው ጤንነት ሲጠይቁና ሲጨነቁ መቆየታቸውን ተከትሎ ቅዱስነታቸው ይህን ፍቅርና አሳቢነት እንደሰሙ ገልጸው ስለ ሐሳባችሁ እግዚአብሔር ይስጥልኝ ብለዋል። በኮዬ ፈጬ ፋንታ መድኃኔዓለም ደብር በከተራ ዕለት በደረሰ አደጋ ሕይወታቸውን ላጡ ልጆቻቸው ያላቸውን ጥልቅ ሐዘን ገልጸው ለቤተሰቦቻቸው መጽናናትን ተመኝተዋል። ቅዱስነታቸው በመጪዎቹ በዓላት በተለይ የአብይ ጾም ዋዜማና ተያያዥ በዓላት ላይ እንደ ወትሮ በአውደ ምሕረት ተገኝተው ቡራኬ ለመስጠት በከፍተኛ ተስፋ እግዚአብሔርን እየለመኑ መሆኑን ገልጸዋል። ፕሬዝዳንት ትራምፕ እጆን ከኢትዮጵያና ከአፍሪካ ላይ ያንሱ የሚል መፈክር ተይዞ ሰልፍ ሊወጣ እንደሆነ ተገለጸ። በደቡብ አፍሪካ የሚኖሩ ኢትዮጵያውያን በፕሬዝዳንት ትራምፕ ንግግር ላይ ያላቸውን ተቃውሞ በኔልሰን ማንዴላ አደባባይ ሊያስተጋቡ እንደሆነ ተገልጿል። በደቡብ አፍሪካ የሚገኙ የኢትዮጵያ ዲያስፖራ አባላትና የፓን አፍሪካ አቀንቃኞች የአሜሪካው ፕሬዝዳንት ዶናልድ ትራምፕ በታላቁ የህዳሴ ግድብና በኢትዮጵያ ሉዓላዊነት ላይ የሰነዘሩትን ንግግር በመቃወም በጆሐንስበርግ ከተማ በሚገኘው ታሪካዊው የኔልሰን ማንዴላ አደባባይ ታላቅ የኖሞር ሰልፍ ለመጥራት ዝግጅታቸውን ማጠናቀቃቸውን ገልጸዋል። የሰልፉ አስተባባሪዎች እንደገለጹት ይህ ንቅናቄ በቅርቡ ፕሬዝዳንት ዶናልድ ትራምፕ ከግብፅ ፍላጎት ጎን ለመቆም መወሰናቸውንና በኢትዮጵያውያን ሀብትና ጉልበት የተገነባውን ግድብ አሜሪካ እንደገነባቸው አድርገው ማቅረባቸውን ተከትሎ የመጣ ቁጣ ነው። ሰልፈኞቹ ፕሬዝዳንት ትራምፕ እጆን ከኢትዮጵያና ከአፍሪካ ላይ ያንሱ የሚል ጠንካራ መልእክት ለዓለም አቀፉ ማህበረሰብ ለማስተላለፍ አቅደዋል። በዚህ ሰልፍ ላይ ከኢትዮጵያውያን በተጨማሪ ከ50 በላይ ታዋቂ የፓን አፍሪካ አቀንቃኞች የሚሳተፉ ሲሆን የሱዳን፣ የኬንያ፣ የቦትስዋና፣ የአንጎላና የናሚቢያ አምባሳደሮችን ምክረ ሀሳብ ያካተተ ዲፕሎማሲያዊ ይዘት እንዳለው ተጠቁሟል። የተቃውሞ ዋና ነጥቦች ኢትዮጵያ በአባይ ወንዝ ላይ ያላትን የተፈጥሮ ባለቤትነት የሚጋፋ ማንኛውም የውጭ ጣልቃ ገብነት አለመቀበል፣ የህዳሴ ግድብ ግንባታ የገንዘብ ምንጭን በተመለከተ በፕሬዝዳንት ትራምፕ የተሰጠውን የተዛባ መረጃ ማውገዝ፣ ኢትዮጵያ በቅርቡ የኒውክሌር ኃይል ማመንጫ ይፋ ባደረገችበት ማግስት አፍሪካን ለማወክ የሚደረጉ እንቅስቃሴዎችን የማንቂያ ደውል በመሆኑ መመከት የሚሉት ይገኙበታል። የሰልፉ አስተባባሪዎች በመጨረሻም አባቶቻችን በጀግንነታቸው ያቆዩልንን የአፍሪካ ህብረት መዲና የሆነችውን አዲስ አበባንና የህዳሴ ግድባችንን የሉዓላዊነታችን መገለጫ አድርገን እንጠብቃለን በማለት ሁሉም ኢትዮጵያውያንና አፍሪካውያን የሀሳብ ልዩነታቸውን አጥብበው ለሀገራቸው ድምፅ እንዲሆኑ ጥሪ አቅርበዋል። ይህ የኖሞር ንቅናቄ ችቦ በመሆኑ የትራምፕ ንግግር የተነሳው ቁጭት በደቡብ አፍሪካ ዳግም እንደሚቀጣጠል ይጠበቃል። ጫት እየቃመ የኢትዮጵያን ገንዘብ ከ1 ብር እስከ 200 ብር ሲያቃጥል የነበረውን ወጣት በተመለከተ የኢትዮጵያ ሕግ ምን ይላል የሚለውን በተመለከተ የሕግ ባለሙያው ማብራሪያ ሰጥቶ ሰሞኑን አንድ ወጣት ጫት እየቃመ የኢትዮጵያን ብር ከ1 እስከ 200 ብር ሲያቃጥል የሚያሳይ ቪዲዮ በራሱ የቲክቶክ ገጽ ላይ አጋርቶ መነጋገሪያ ሆኖ ሰንብቷል። በዚህ ጉዳይ ላይ የኢትዮጵያ ሕግ ምን ይላል የሚለውን እንዲያብራሩልን የዘወትር ተባባሪያችን የሆኑትን ጠበቃና የሕግ አማካሪ አቶ ወንድሙ ይብሳን በስልክ መስመራችን አግኝተን ማብራሪያ እንዲሰጡን ጠይቀናቸው ነበር። የእሳቸው አስተያየትም እንደሚከተለው ይቀርባል። በመሰረቱ በአሁኑ ጊዜ ያሉን ወጣቶቻችን ስነ ምግባራቸው፣ የትምህርት ይዘታቸው ከቤተሰብ ጀምሮ እስከ ትምህርት ሚኒስትር ድረስ ምንድነው እያስተማርነው ያለነው? ምንድነው እየተቀበሉ ያሉት ኃላፊነት? ምን አይነትስ ማህበረሰብ ነው የሚለው አሳሳቢነቱ እንደተጠበቀ ሆኖ አሁን ይሄ ወጣት ፈጸመ የተባለው የወንጀል ነው። ምክንያቱም ገንዘብ ማለት የአንድ ሀገር ብሔራዊ ምልክቶች ወይም ደግሞ እንደ ብሔራዊ ጉዳዮች ከሚታዩት አንዱ ገንዘብ ነው። ገንዘብን በአግባቡ መጠቀም
በህግ የሚፈቀደውን ኃይል ደግሞ አይደለም ማቃጠል መቅደድም በወንጀል ህግ ያስጠይቃል። አሁን በአጋጣሚ የወንጀል አንቀጹን አላስታውስም እንጂ በ1997 ዓ.ም የወጣ ወንጀል ህግ ላይ ይሄ ተደንግጓል። ስለዚህ ወጣቱም ሆነ ሌላውም ሰው አይደለም ማቃጠል አይደለም መቅደድም በጣም ማቆሸሽም በራሱ ተጠያቂነት ስላለው በህግ ያስጠይቃል ነው። በሌላ በኩል ደግሞ ሰው መረዳት አለበት። ይሄ በምርቃና ጫት ቅሞ ምን ብሎ መርቅኖ የሚባለው ሰው መቀበል የለበትም። ሆድ አባውን ብቅል ያወጣዋል የሚባል አገረኛ አባባል አለ። ጤናማ የሆነ ሰው ጫትን ለንቃት ወይ ደግሞ ለአመል ወይ ደግሞ ለመጠቀም የፈለገ ሲጠቀም አስቀድሞ በሆዱ ያላሰበውንና በአእምሮ ውስጥ የሌለውን መርቅኖ ሊያወጣ አይችልም። ስለዚህ እንደዚህ አይነት ነገሮችን መንግስትና የመንግስት አካሎች በተለይ መንግስትን ወክሎ ወንጀልን የሚከታተል አቃቢ ህግ አሁን እናንተና መሰሎቻችሁ የሰጣችሁትን አይነት ጥቆማ በመውሰድ በህግ ተከታትሎ ለህግ ማቅረብ ይችላል ማለት ነው። ይህ ካልሆነ የሀገሪቷ ብሔራዊ ህግ ከብሔራዊ ጥቅሞቻችን አንዱ ገንዘብ ነው። ይህ አሁን ወደ ብሔራዊ ጥቅም ነው፣ ፓርላማ ብሔራዊ ተቋም ነው፣ ወይም ደግሞ የዲሞክራሲ ተቋም እንደሚባል እንደዚህ አይነት አገራዊ ሁሉን የሚያካትት የአገር ክብር ነው። የሀገር ባንዲራን ማቃጠል የሀገር ባንዲራን መቅደድ እንደሚያስጠይቅ ሁሉ የአንድ ነገር ገንዘብ ህጋዊ ገንዘብ መቅደድ፣ ማቃጠል፣ አላገባብ መጠቀምም ወንጀል ስለሆነ ሌላ ቀርቶ ፎርጅድ መኒ ላውንደሪም ያስጠይቃል እኮ። ምን ማለት ነው? ገንዘቡ የተፈቀደ የታወቀ ህጋዊ ሰውነት ያለውን ነገር ነው እና ህጋዊ አካላትን ህጋዊ ሰውነት ያላቸውን ተቋማት በህግ አግባብ ነው እንጂ የምናፈርሰው ዝም ብሎ ማንኛውም ሰው ተነስቶ ሊያፈርስ ስለማይችል በህግ ተጠያቂነት አለው። ይህንን አቃቢ ህግ እናንተን ማስረጃ መረጃ እንደ ማስረጃ ቆጥሮ ክስ ሊመሰርት ይችላል ብዬ ነው የማስበው። እሺ፣ አመሰግናለሁ። የዘወትር ተባባሪያችን ጠበቃና የህግ አማካሪ አቶ ወንድሙ ኢብሳ ላደረጉልን ትብብርና ለሰጡን መረጃ እጅግ በጣም እናመሰግናለን። እግዚአብሔር ይስጥልኝ። አመሰግናለሁ። የጭንቀት መንስኤ የሆነው ንጥረ ነገር በሳይንቲስቶች እንደተገኘ ተገለጸ። በቅርቡ በአሜሪካ የሚገኙ ተመራማሪዎች ዩሲ ዳቪስ ሄልዝ በጭንቀት መታወክና በአንጎል ውስጥ በሚገኝ አንድ የተወሰነ ንጥረ ነገር መካከል አስገራሚ ግንኙነት እንዳለው ደርሰውበታል። ተመራማሪዎቹ የጭንቀት መታወክ ያለባቸው ሰዎች በአንጎል ውስጥ ኮሊን የተባለው ንጥረ ነገር መጠን በ8 በመቶ ያነሰ መሆኑን አረጋግጠዋል። ይህ የንጥረ ነገር እጥረት በብዛት የሚታየው በቅድመ ግንባር ኮርቴክስ ማለትም ስሜትንና ውሳኔን በሚቆጣጠረው የአንጎል ክፍል እንደሆነም አረጋግጠዋል። ለምን እንደሚቀንስ ሲገልጹም ሰውነታችን ለጭንቀት ወይም ስትረስ በሚጋለጥበት ጊዜ የአንጎል የኮሊን ፍላጎት ስለሚጨምር በቂ ንጥረ ነገር ካላገኘ ለጭንቀት መታወክ ምክንያት ሊሆን ይችላል ተብሏል። ይህን ሁኔታ በምግብ ማስተካከል እንደሚቻልም ባለሙያዎቹ አብራርተዋል። ተመራማሪዎች እንደሚሉት የኮሊን መጠንን በምግብ ማስተካከል ይቻላል። ነገር ግን ብዙ ሰዎች ከ90 በመቶ በላይ የሚሆኑ አዋቂዎች በቂ ኮሊን አያገኙም። ኮሊን በብዛት የሚገኝባቸው ምግቦችም እንቁላል፣ በተለይ አስኳሉ፣ አሳ፣ እንደ ሳልሞን ያሉ የበሬ ስጋና ጉበት፣ አትክልቶች እንደ ብሮኮሊና አበባ ጎመን፣ ጥራጥሬዎች እንደ አኩሪ አተርና ኦቾሎኒን የመሳሰሉ ምግቦች ይህን ኮሊን የተባለውን ንጥረ ነገር ይተካል ተብሏል። ተመራማሪዎቹ የኮሊን እጥረት ለጭንቀት ምክንያት ሊሆን እንደሚችል ቢገልጹም ተጨማሪ ጥናቶች እንደሚያስፈልጉና ማንኛውም የቪታሚን ማሟያ ከመውሰዳችን በፊት ሐኪም ማማከር እንዳለብን ያሳስባሉ። በመካከለኛው ምስራቅ ያለውን የጸጥታ ሁኔታ ተከትሎ የተለያዩ አየር መንገዶች በረራቸውን አቋረጡ። በአሁኑ ወቅት በመካከለኛው ምስራቅ ያለውን የጸጥታ ሁኔታ ተከትሎ የተለያዩ አየር መንገዶች በረራቸውን ማቋረጣቸውን መገናኛ ብዙሃን በመዘገብ ላይ ይገኛሉ። በዚህም መሰረት የሆላንዱ አየር መንገድ KLM ወደ እስራኤል፣ ሳዑዲ አረቢያና የተባበሩት አረብ ኤምሬትስ የሚያደርገውን የሌሊት በረራዎች መሰረዙን አስታውቋል። ኤር ፍራንስ ወደ ተባበሩት አረብ ኤምሬትስ የሚያደርገውን የሌሊት በረራዎች በድንገት ሰርዟል። ስዊዝ አየር መንገድ በዛሬው ምሽት ወደ እስራኤል የሚደረጉ በረራዎቹን ሰርዟል። ዩናይትድ አየር መንገድና ኤር ካናዳ ወደ እስራኤል የሚያደርጓቸውን በረራዎች ሰርዘዋል። በአሜሪካ ከባድ የበረዶ አውሎ ነፋስ ተከሰተ።
በአሜሪካ 180 ሚሊዮን ዜጎችን ለከፍተኛ አደጋ ያጋልጣል የተባለ ከባድ የበረዶ አውሎ ነፋስ ተከስቷል። ዋሽንግተን ዲሲን ጨምሮ በ14 ግዛቶች ውስጥ የአስቸኳይ ጊዜ አዋጅ የታወጀ ሲሆን ባለስልጣናት ነዋሪዎች ከመኖሪያ ቤታቸው እንዳይወጡ ጥብቅ ማስጠንቀቂያ አስተላልፈዋል። አውሎ ነፋሱ ከፍተኛ መጠን ያለው የበረዶ ክምችትና እይታን የሚጋርድ ኃይለኛ የበረዶ ዝናብ ይዞ እንደሚመጣ ተገምቷል። ይህን ተከትሎም የሚመጣው እጅግ ቀዝቃዛ አየር በሰሜናዊ የአሜሪካ ክፍሎች በተለይም በሚኒሶታና በሰሜን ዳኮታ የቅዝቃዜ መጠኑን ከዜሮ በታች እስከ 46 ዲግሪ ሴልሺየስ ዝቅ ሊያደርገው እንደሚችል ተነግሯል። ይህ አስከፊ የአየር ሁኔታ እስከ ሳምንቱ መጨረሻ ድረስ እየጠነከረ እንደሚሄድ ይጠበቃል። ፕሬዝዳንት ዶናልድ ትራምፕ ይህን አስመልክቶ በትሩዝ ሶሻል ገጻቸው ላይ የዓለም የአየር ሙቀት ምን ዋጠው ሲሉ የአየር ንብረት ተሟጋቾችን ጠቅሰው ጽፈዋል። የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች ለዕለቱ ያዘጋጀናቸው ዋና ዋና መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ። መነሻችንም መድረሻችንም ኢትዮጵያ።